ሰላም ጤና ይስጥልን እንዴት ናችሁ ሰላምታችን በያላችሁበት ይድረስ ይያልኩኝ አጫጭር ስፖርታዊ ጉዳዮችን ወደናንተ አደርሳለሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ላይክ ያደርጋችሁ ደግሞ ቆይታችሁን ከኛ ጋር አድርጉ ይያልኩኝ ጋብዛለሁኝ ስፖርታዊ ጉዳዮቻችን ትኩረታቸው የሚሆነው እንግዲህ የአርሰናል እግር ኳስ ክለብን ይመለከታል ማለት ነው በተለይም ደግሞ በዛሬው ዕለት ምሽት 2 ሰዓት ተኩል ሲል ወደ ሲቲ ግራውንድ አምርቶ ጨዋታውን ያከናውናል እንግዲህ በሳምንቱ ውስጥ ሶስተኛው ከሜዳ ውጭ የሚያደርገው ጨዋታ ነው እንግዲህ ከባድ ይባሉ ጨዋታዎችን ያከናወነ ይገኛል አርሰናል በተለይም ደግሞ በአሁኑ ሰዓት በአራቱም ግንባር የተፋለሙ ይገኛሉ እንግዲህ በካራባው ካፕ በሻምፒዮንስ ሊግ በኤፍኤ ካፕ እንደዚሁ እና በፕሪሚየር ሊግ ጨዋታቸውን እንግዲህ በአራቱም ለዋንጫ የተፋለሙ ይገኛሉ ስለዚህ የዛሬው ጨዋታም ከወሳኞቹ ጨዋታዎች መካከል ይመደባል ምሽት 2 ሰዓት ተኩል ሲል እንግዲህ በዋና ዳኝነት ማይክል ኦሊቨር ይመራል ማለት ነው በቫር ዳኝነቱን ደግሞ ዳረን ኢንግላንድ የሚመሩት ይሆናል ከዛ በፊት ግን አድማጮቻችን ከቀኑ 9 ሰዓት ተኩል ሲል እንግዲህ የሚጀመረው የማንቹሪያን ደርቢ ማንቸስተር ዩናይትድ በሜዳው ማንቸስተር ሲቲን ያስተናግዳል ይህ ጨዋታም እንግዲህ ወሳኝ ነው ለአርሰናልም ለማንቸስተር ዩናይትድም ለማንቸስተር ሲቲ ማለት ነው ለሶስቱም አርሰናል ሁለቱ በሚፋለሙበት ጨዋታ ላይ በተለይም ደግሞ ማንቸስተር ሲቲ ነጥብ የሚጥል ከሆነ አርሰናል ሳይጫወት ጥሩ የሞራል ተነሳሽነቱን ይዞ የሚገባ ይሆናል ማለት ነው ስለዚህ ይህ ጨዋታም ደግሞ ማንቸስተር ዩናይትድ ደግሞ በዋናነት የሚፈልገው በተለይም ደግሞ በሜዳው በኦልድ ትራፎርድ ላይ አንገታቸውን እንግዲህ ማስደፋት አይፈልጉም ደጋፊዎቻቸውን ስለዚህ በጥሩ ብቃት ይጫወታሉ ተብሎ ይጠበቃል ያ ደግሞ ለአርሰናሎች ጠቃሚ ነው ተብሎ ይታሰባል ማለት ነው እንግዲህ በሂሳባው ስሌት ነው ሁሉም ነገር ስለዚህ እዚህ ጋር 3 ነጥብን ወይም 2 ነጥብ ካጡ ከአርሰናል ጋር ያለው ልዩነት ባለበት ይቀጥላል ማለት ነው አርሰናል እስኪጫወት ድረስ አርሰናል እንግዲህ ምሽት 2 ሰዓት ተኩል ጨዋታውን ሲያከናውን በብዙ መልኩ ይጠበቃል በዚህ ዓመት እንግዲህ አርሰናሎች እና ሚኬል አርቴታ የሚጠበቅባቸው ትልቅ ዋንጫ ነው ከትልቁ ዋንጫዎች መካከል ደግሞ የካራባው ካፕ እና የኤፍኤ ካፕ ሳይሆን በዋናነት የእንግሊዝ ፕሪሚየር ሊግን ዋንጫ ማግኘት ወይም ደግሞ የሻምፒዮንስ ሊግ ዋንጫ ማግኘት ትልቁን ዓላማ አድርገው እንግዲህ እንደተነሱ ይታሰባል ባለፈው ክረምት ላይ እንግዲህ በዝውውር መስኮት ያደረጉት ተነሳሽነት የተለያዩ ተጫዋቾችን ወደ ቡድናቸው የቀላቀሉበት መንገድ ሲታይ እንግዲህ ሚኬል አርቴታ በብዙ መልኩ የተደገፈበት ወቅት ነው በአርሰናል ታሪክ ውስጥ ተደርጎ የማይታወቅ ድጋፍ እንግዲህ ከባለቤቶቹና ከዳይሬክተሮቹ እንግዲህ ድጋፍ አግኝቷል ስለዚህ ሚኬል አርቴታ የሚጠበቅበት ጨዋታዎችን ማኔጅ በማድረግና እንደዚሁም ደግሞ ተጫዋቾችንም እንደዚሁ ከጨዋታው ጋር በአዳፕት እንዲያደርጉ በማድረግ ሮቴት በማድረግ የራሱን የጨዋታ መንገድ በመከተል ለዋንጫው እንግዲህ መፋለም ይጠበቅበታል ማለት ነው በዚህ ጨዋታ ላይ እንግዲህ ሲቲ ግራውንድ ላይ ከበድ ያለ ጨዋታ ይሆናል ተብሎ ይጠበቃል በዋናነት ደግሞ እንደሚታወቀው ኖቲንጋም ፎሬስት እንደ ከዚህ በፊቱ ጥሩ ብቃት ላይ አይገኙም በዚህ ዓመት 21 ነጥቦችን ብቻ በመሰብሰብ 17ኛ ላይ ይገኛሉ ስለዚህ ለዋራጅ ቀጠናው በጣም የቀረቡ ናቸው ከኖቲንጋም ፎሬስት በታች የሚገኙት እንግዲህ ዌስትሃም ዩናይትድ ናቸው ዌስትሃም ዩናይትድ 14 ነጥብ ይዘው 18ኛ ላይ ይገኛሉ ከዛ በታች በርንሌይ 13 ነጥብ ወልቭስ ደግሞ በጣም ደካመው በዚህ ዓመት ደካማው ቡድን በእንግሊዝ ፕሪሚየር ሊግ ውስጥ የማይመጥን እስከሚባል ደረጃ የደረሰ ቡድን ቢኖር ወልቭስ ነው እሱም በ7 ነጥብ ወራጅ ላይ ነው ስለዚህ ኖቲንጋም ፎሬስት ወሳኝና ወሳኝ ጨዋታ ነው ለኖቲንጋም ፎሬስትም በሜዳቸው የሚያደርጉት ጨዋታ እስከሆነ ድረስ ማለት ነው በሌላ በኩል ደግሞ ሾዋን ዳይች ለአርሰናል በጣም እንቅፋት የሚሆኑ አሰልጣኝ ናቸው በበርንሌይ በነበሩበት ወቅትም እንደዚሁ ባለፈውም እንግዲህ ከኤቨርተን ጋር በነበሩበት ወቅት በጣም ለአርሰናል ለፕሪሚየር ሊግ አሁን ታርኮስኪ ያገባት ጎል አርሰናል በዛ በኤቨርተን ጨዋታ ላይ አቻ ሲለያይ ትልቁን እንቅፋት የሆኑት ከበርንሌይ ጋር በነበሩበት ወቅትም እንደዚሁም ደግሞ በኤፍኤ ካፕ ጨዋታ ላይ አርሰናልን የፈተኑበት ወቅት እንደዚሁም በበርንሌይ ባሉበት ወቅት ሎ ብሎክ በመከተል እንግዲህ አርሰናልን በጣም የሚፈትኑ አሰልጣኝ ናቸው ስለዚህ የዛሬው ጨዋታ እንግዲህ ወሳኝ ጨዋታ ከሚባሉት መካከል ይጠቀሳል
ባለፈው እንግዲህ ሴፕቴምበር ላይ አንጌል ፖስቴኮግሉ ነበሩ አሰልጣኝ ወደ ኤሚሬትስ በመጡበት ጊዜ ኖቲንጋም ፎረስቶች በአሁኑ ሰዓት እንግዲህ ጥሩ እንቅስቃሴ እያደረገ የሚገኘው የመሃል ሜዳው ተጫዋች ማርቲን ዙቢሜንዲ 2 ጎሎችን በማስቆጠር ቪክቶር ዮኬሬሽ አንድ በመጨመር እንግዲህ 3-0 ኤሚሬትስ ስቴዲየም ላይ እንደተሸነፉ ይታወቃል። ኖቲንጋም ፎረስት ባለፈው አመት ግን እዚህ ሜዳ ላይ ሲቲ ግራውንድ ሜዳ ላይ ፌብሩዋሪ 26 2025 ላይ 0-0 ነበር አርሰናልና ኖቲንጋም ፎረስት የተለያዩት። በዚህ አመትም እንደዚሁ ማንቸስተር ሲቲን በጣም የፈተነው ቡድን ቢኖር ኖቲንጋም ፎረስት ነው። ስለዚህ ከባድ ጨዋታ ይጠብቃቸዋል ተብሎ ይጠበቃል። እንደዚሁም ከዛ በፊት 3-0 አሸንፏል። ሆኖም ግን አርሰናሎች ብዙ ጊዜ ነጥብ የሚሰበስቡበት ቡድን ነው። ኖቲንጋም ፎረስት ምንም ያክል ጠንካራ ቢሆንም ባለፉት 5 ጨዋታዎችን እንኳን ብንመለከት አርሰናል የተሸነፈው በአንዱ ብቻ ነው። ከዛ ውጭ በአንድ አቻ ወጡ። ሌላውን ግን በአሸናፊነት አርሰናል ተወጥቶታል። አርሰናሎች እንግዲህ በዚህ ዓመት ለየት ብለው የሚገኙት ከሌሎች ቡድኖች በአጠቃላይ በ16 የተለያዩ ተጫዋቾች እንግዲህ ጎል ያስቆጠሩ ናቸው አርሰናሎች ማለት ነው። ከዚህ ውስጥ ደግሞ ማርቲኔሊ ብዙ ጎሎችን ያስቆጠረው የአርሰናል ተጫዋች ነው። 9 ጎሎችን አስቆጥሯል በሁሉም ውድድሮች ላይ። ብዙውን ጊዜ እንግዲህ ማርቲኔሊ እንደምናውቀው በተለይም በዚህ ዓመት እየተቀየረ የሚገባ ተጫዋች ነው። ሆኖም ግን ከፍተኛ ጎል አስቆጣሪነት የሚገኘው ይህ ተጫዋች ጋብሪኤል ማርቲኔሊ ነው። ሆኖም ግን አርሰናል የማይጠበቅ ማለትም አንድ ተነጣይ እንደ ሌሎቹ ክለቦች ለምሳሌ ብንወስድ እንግዲህ ዋናው ተቀናቃኝ በአሁኑ ሰዓት ማንቸስተር ሲቲ ነው። ስለዚህ ዋናው ቁጥር 1 እንግዲህ ግብ አግቢያቸው ኤርሊንግ ሃላንድ ነው። ስለዚህ እንደዚህ አይነት ተነጣይ 9 ቁጥር ተጫዋች አርሰናል ምንም እንኳ በአሰላለፍ ላይ ቢኖርም ግን ጎል የማስቆጠሩን ሂደት ግን ሁሉም ሸር የሚያደርጉት ቀደም ሲል እንደነገርኳችሁ እንግዲህ 16 የተለያዩ ተጫዋቾች ጎል የሚያስቆጥሩበት በተለይም ደግሞ ሴት ፒስ ላይ በጣም በሚገባ ብዙ ቡድኖች ተዘጋጅተው ቢመጡም ያን የተዘጋጁበትን ፉርሽ የሚያደርግ የአጫውት ስታይል ተከትለው የሚገኙ ናቸው። በአሁኑ ሰዓት እንግዲህ በአውሮፓ በዚህ በኩል እንግዲህ የተካኑ ናቸው። በአንደኝነት ይገኛሉ። ከአውሮፓ ራሱ በሴት ፒስስ አጠቃቀም በጥሩ አጠቃቀም ወደ ጎል በመቀየር እንግዲህ አርሰናሎች አንደኛ ናቸው። ስለዚህ የተለያዩ ተጫዋቾች ደግሞ ጎል የማስቆጠር ክህሎት ስላላቸው ይህም ደግሞ በብዙ ክለቦች ላይ እንግዲህ ጫና የሚያሳድር ይሆናል ማለት ነው። ተፈሪነታቸው ደግሞ የበለጠ ይሰፋል። ያም ደግሞ አርሰናል ተጠቃሚ ያደርገዋል ተብሎ ይጠበቃል። ሌላው እንግዲህ በብዙዎች ዘንድ አነጋጋሪው ጉዳይ የቪክቶር ዮኬሬሽ ነው። አርሰናል እንግዲህ በስንት ጉትጎታ ነው ወደ አርሰናል የመጣው። ልጁም ራሱ አርሰናልና አርሰናል ብቻ ፈልጋለሁ ብሎ እንደዚሁም ደግሞ የአርሰናል ደጋፊዎችንም በጣም በደስታ ያስፈነጠዘ ነበር። በወቅቱ እንግዲህ ቪክቶር ዮኬሬሽ ወደ አርሰናል ሲመጣ በዋና ምክንያት ደግሞ አርሰናል ዋና የ9 ቁጥር አጥቂ ተጫዋች ስለሌለው ይህ ተጫዋች ደግሞ ጎል የማስቆጠር ሂደቱን በዋነኝነት ይቀርፋል ተብሎ ታስቦ ነበር። ሆኖም ግን ያ እንግዲህ እስካሁን ድረስ ፕራክቲካሊ የተከናወነ አይደለም። ቀደም ሲል እንዳልኳቸው የተለያዩ ተጫዋቾች ናቸው ጎል የሚያስቆጥሩት። ይህን በመነሻ በማድረግ ይመስላል ባለፉት እንግዲህ ስታንፎርድ ብሪጅ ላይ በተደረገው የኤፍኤ ካፕ ጨዋታ 1 ጎል ሲያስቆጥር ካስቆጠረ በኋላ እንግዲህ ብዙዎች ስንጥቃት ነው እየፈለጉ ያሉት። በተለይም ደግሞ ቪክቶር ዮኬሬሽ ከሌሎች ተጫዋቾች ጋር ያለውን የአጫውት ግንኙነት እንግዲህ በብዙ መንገድ ይሰነጥቃሉ። ስለዚህ በዛ ጨዋታ እንግዲህ ሆን ብሎም ይሁን አይሁን ማይነስ አድርጎ ነበር ኳስ ቡካዮ ሳካ በክንፍ በኩል ያችን ማይነስ ያደረጋትን ከዚህ ቀደም እንግዲህ እንደምንመለከታቸው የቤን ዋይት እና የቡካዮ ሳካ እንደዚሁም የማርቲን ኦዲጋርድ ይሄ በመስመር ያላቸው ግንኙነት በጣም የተዋጣለት ነበር ከአመታት በፊት። ልክ እንደዛ አይነት ኦቨርላፕ አድርጎ ሲገባለት ቤን ዋይት ያችን ኳስ ለቤን ዋይት ነበር ቡካዮ ሳካ ያቀበለው። ሆኖም ግን ከዛ በፊት እጁን እየዘረጋ አቀበለኝ እያለው ነበረ። ያችን ኳስ ቤን ዋይት እንግዲህ አሻማ ለጥቂት ከበረኛው እንግዲህ
የተረፈችዋን ኳስ ነው ቪክቶር ዮኬሬሽ ያስቆጠራት። ከዛም በኋላ ደስታውን ሲገልጽ እንግዲህ ይህ የስሜቱ ጉዳይ ይሆናል። በጣም እቅፍ አድርጎ ደስታውን የገለጸ ከቤን ዋይት ጋር ነው። ከቡካዮ ሳካ ጋር የነበረው የደስታ አገላለጽ ግን ብዙዎችን ጥርጣሬ ውስጥ የከተተና ልዩነት ያላቸው ወይም ደግሞ ያለ መስማማት ስጠኝ አትስጠኝ የሚሉ እንግዲህ አለመግባባት እንደተፈጠረ ብዙዎች እያነሱ ይገኛሉ። ሆኖም ግን ከዛ ከጨዋታው በኋላ ቤን ዋይትን በጣም እንደዚህ እንደሚያቀበለኝ የገምት ነበር እያለ እንግዲህ እሱን ሲያመሰግን ነበረ። ያ ማለት ደግሞ በተዘዋዋሪ ቡካዮ ሳካን ሸንቆጥ የማድረግ ጉዳይ ነው እና ይህ ጉዳይ እንግዲህ በውስጥ የሚፈታ ጉዳይ ይሆናል። ሁለቱም እንግዲህ ተመክረው ወይም ደግሞ የሚኬል አርቴታ እንግዲህ የማኔጅመንት ጉዳይ እዚህ ጋር ትልቅ መፍትሄ ይሆናል ተብሎ ይጠበቃል። ሁለቱንም የማነጋገርና የማግባባት ስራውን መስራት አለበት እየተባለ በብዙዎች ዘንድ እየተነገረ ይገኛል። ግን ብዙዎች ግን ነገሩን ከዚህ የበለጠ ሰፋ ያደረጉት ይገኛሉ። ግን ያን ያክል በጣም ከባድና በጣም ሁለቱን የሚያኳርፍ ነው ተብሎ አይጠበቅም በብዙዎች ዘንድ። ግን የተለያዩ ሚዲያዎች ደግሞ ነገሩን እያሰፉና ነገሮቹ ደግሞ ብዙ አለመስማማት እንዳለ እየገለጹ ይገኛሉ። በእለቱም እንደዚሁ አልበርት ስቱንበርግ እንግዲህ ይህ የአርሰናል ወይም የሚኬል አርቴታ ምክትል አሰልጣኝ ወይም ሚኬል አርቴታ ባልተገኘበት ሰዓት በዋና አሰልጣኝነት እንግዲህ የሚመሩት አሰልጣኝ ከዴክላን ራይስ ጋር እንግዲህ ሲጋጩ ተመልክተናል። ይህም ደግሞ የተለያዩ ቪዲዮዎች እየተቆራረጡ ሲወጡ ነበር። ይህም በተመለከተ በትናንትናው ፕሬስ ኮንፈረንስ ለት ጥያቄ ተነስቶለት ነበር ለሚኬል አርቴታ። ግን ኤቭሪቲንግ ኢዝ ሪዞልቭድ ብሎ ነው ባጭሩ የመለሰው። በነገራችን ላይ ሚኬል አርቴታ በፕሬስ ኮንፈረንስ ላይ ወይም ከጋዜጠኞች ጋር ያለው ግንኙነት በጣም ጥሩ የሚባልና በጣም በሳል ግንኙነት ነው ያለው። ስለዚህ ይሄንንም በጣም ቀላል የሆነ ነገርና መፍትሄ ወዲያው እንዳገኘ ምንም እንዳልተፈጠረ አድርጎ እንግዲህ መልስ ሲሰጥ ተመልክተነዋል። ሌላውም ደግሞ እንደዚሁ በፕሬስ ኮንፈረንስ የስካይ ስፖርቱ ጋዜጠኛ ጥያቄ ያቀረበለት ስለ ተጫዋቾች ጉዳት ነው። ስለነ ሞስኬራ፣ ዶማን፣ ካላፊዮሪ፣ ሂንካፔ እነዚህ ተጫዋቾች እንግዲህ ማን ሊመለስ ይችላል የሚለውን ከዚህ ከፕሬስ ኮንፈረንስ ከወጣው በኋላ ከሕክምና ባለሙያዎች ጋር ያለውን ሁኔታ እንገመግማለን፣ ከዛ በኋላ የሚሆን እናያለን ብሎ ነው ምላሽ የሰጠው። ስለዚህ ለአሁኑ የምትሰጠኝ ተጨማሪ መልስ የለም ወይ ብሎ በድጋሚ ሲጠይቀው አዎ ነው ብሎ ነው የመለሰለት። አሁን ምንም ማለት አልፈልግም ብሏል። ሆኖም ግን ከዚህ ቀደም በሚሰጣቸው ፕሬስ ኮንፈረንስ የሚኬል አርቴታን ስንመለከት እንደዚሁ በግልጽ አይናገርም። ሆኖም ግን መጨረሻ ላይ በአሰላለፉ ሲካተቱ ተመልክተናል። እንግዲህ ባለፈውንም እነ ሳሊባ ጉዳይም እንደዚሁ ተመልክተናል። አሁን ባለፈው በሳምንቱ አጋማሽ ስታንፎርድ ብሪጅ ላይ ብዙውን ጊዜ በግልጽ ተጫዋቾች ይመለሳሉ ብሎ ቁርጥ ያለ መልስ አይሰጥም እና ከዚህ እንደምንረዳው ሪካርዶ ካላፊዮሪ ግን የሚመለስ ይመስላል። በዛሬው ጨዋታ ላይ የሚካተት ይሆናል። ቢያንስ እንኳ ቤንች ላይ የምንመለከተውና ተቀይሮ ሊገባ የሚችል ተጫዋች እሱ ይመስላል። ሞስኬራም እንደዚሁ እንደተቃረበ እየተሰማ ነው ያለው። ሂንካፔ ጉዳይ ነው ምንም ፍንጭ የሌለው የፒሮ ሂንካፔ ጉዳይ እስካሁን ድረስ ምንም ፍንጭ አልተገኘም። ማክስ ዶማንም በጥሩ ሁኔታ እንግዲህ እያገገመ እንደሆን ተሰምቷል። እሱ ግን ስለ ሁሉም የሚሆነውን በኋላ እንመለከታለን በሚል ነው በደፈናው ያለፈው። እንደሚታወቀው እንግዲህ በዛሬው ዕለት ከኖቲንጋም ፎሬስት ጋር ጨዋታውን ያደርጋል ማለት ነው። 5 ወሳኝ ጨዋታዎች ናቸው። ቀጣይ ሳምንት ደግሞ አርሰናል ኤሚሬትስ ላይ ማንቸስተር ዩናይትድን የሚያስተናግድ ይሆናል ማለት ነው። በእለቱ ደግሞ ሲቲ ደግሞ ወልቭስን ነው የሚያስተናግደው ሜዳው ላይ። እንግዲህ ሁለቱ በዋንጫው ላይ እንግዲህ ብርቱ ትንቅንቅ ያደርጋሉ ተብሎ ስለሚጠበቁ ማለት ነው። በቀጣይ ደግሞ ሊድስ ዩናይትድን አርሰናል የሚገጥም ይሆናል ማለት ነው። ወደ ሊድስ ሜዳ ሂዶ ማንቸስተር ሲቲ ደግሞ ቶተንሃምን የሚያስተናግድ ይሆናል። እንደዚሁም ከቶተንሃም በኋላ ሊቨርፑልን ያስተናግዳል። ከዛም በኋላም ደግሞ ፉልሃምን የሚያስተናግድ ይሆናል ማለት ነው። ስለዚህ ሲቲ ከዛሬ ጀምሮ እንግዲህ በዛሬው ዕለት 9 ሰዓት ተኩል ዩናይትድን፣ ከዛ ወልቭስ፣ ከዛ ቶተንሃም፣ ከዛ ሊቨርፑል፣ ከዛም ደግሞ ፉልሃም እነዚህን የሚያስተናግድ ይሆናል ማለት ነው። አርሰናል
ዛሬ ኖቲንግሃም ካስተናገደ በኋላ ቀጣይ ሳምንት ዩናይትድን ሜዳው ላይ እንደዚሁም ከዩናይትድ በኋላ ደግሞ ሊድስ ዩናይትድን ከሜዳው ውጭ ከዛ ሰንደርላንድን ሜዳው ላይ ያስተናግዳል። ቀጣይ ደግሞ ብሬንትፎርድ ሜዳ ላይ ሂዶ ከብሬንትፎርድ ጋር ጨዋታውን ያከናውናል። ስለዚህ ከዛሬ ጀምሮ ያሉት 5ቱ ጨዋታዎች ለሁለቱም ማለት ነው ወሳኝ ጨዋታዎች ማለት እንችላለን። በዛሬው ጨዋታ ላይ እንግዲህ ሲቲ ግራውንድ ላይ አርሰናሉ ጨዋታቸውን ሲያደርጉ ጥቁር ማሊያቸውን እንደሚያደርጉ ተሰምቷል ማለት ነው። አሌክሳንደር ዚንቼንኮ እንግዲህ ከአርሰናል በውሰት እንዳለ ይታወቃል ኖቲንግሃም ፎሬስት ላይ። ሆኖም ግን የውሰት ጉዳይ ስለሆነ በዛሬው ላይ ካሰላለፍ ውጭ ነው። በነገራችን ላይ ሌላው የአርሰናል የቀድሞ ተጫዋች አለ ሃትቼሰን። ይህ ተጫዋችም እንግዲህ የቀድሞ የአርሰናል ተጫዋች ነው። ጥሩ ብቃት ላይ ያለ ተጫዋች ነው። ስለዚህ ይህ ተጫዋች በዛሬው ዕለት ይኖራል ተብሎ ይጠበቃል። አይና ግን በዛሬው ዕለት አይኖርም። እንደዚሁም ሪያን ያትስ አይኖርም። ቀደም ሲል የነገርኳችሁ ክሪስ ውድም በዛሬው ጨዋታ ላይ የማይገኙ ተጫዋቾች ናቸው። አይናና ያቴስ በነገራችን ላይ ከጉዳት አገግመዋል። ስለዚህ የመኖራቸው ጉዳይ የተረጋገጠ ባይሆንም ግን ኦልሞስት ምናልባት ከቤንች ሊነሱ ይችላሉ የሚል በብዙዎች ዘንድ ግምት እየተሰጣቸው ይገኛል። በአርሰናል በኩል ግን ቀደም ሲል እንደነገርኳችሁ ነው ማለት ነው። ፒሮ ሂንካፔ ምናልባትም ሙሉ በሙሉ ላይኖር ይችላል ተብሎ የሚገመተው ተጫዋች ፒሮ ሂንካፔ ነው። ከዛ ውጭ ግን ከሶስቱ አንዱ በተለይም ደግሞ ሪካርዶ ካላፊዮሪ በዛሬው ጨዋታ ላይ ይገኛል ተብሎ ይጠበቃል። ሚኬል አርቴታም በትናንትናው ፕሬስ ኮንፈረንስ ላይ ተጫዋቾች በመመለስ ላይ ናቸው። ስለዚህ በጥሩ ብቃት ላይ እንገኛለን። ይህንን አቋማችንን ይዘን ደግሞ ወደፊትም መቀጠል ይጠበቅብናል። ምክንያቱም ዋንጫ ማግኘት የኛ ዋነኛ ዓላማችን ነው። ስለዚህ ተጫዋቾቹ በመመለሳቸው ደስተኛ ነኝ ሲል ተናግሯል በትናንትናው ዕለት። ለአሁኑ ያስኳቸው ስፖርታዊ ጉዳዮች እነዚህ ናቸው። በሌሎች ስፖርታዊ ጉዳዮች መለሳለሁ። ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ ውጡ። ሰናይ ጊዜ